ሰላም ጤና ይስጥልን የተከበራችሁ የዩቲዩብ ቻናላችን ቤተሰቦች፣ በዛሬው መረጃ ጊዜ ብትሰሟቸው መልካም ይሆናሉ ካልናቸው መረጃዎች መካከል የተሰዋው ከፍተኛ የፋኖ አመራር እንዲሁም የለማ መገርሳ ቤተሰቦች እስር የሚሉ መረጃዎች ይገኙበታል። አብራችሁን ቆዩ። በቅድሚያ ወዳዘጋጀነው መረጃ እንለፍ። በርካታ የትግራይ ሰራዊት አባላት ከካምፕ እያመለጡ ወደ ሌላ አደረጃጀት እየገቡ ይገኛሉ የተባለ ሲሆን በደብረ ጽዮን ክንፍ የሚመራው ህወሓት የትግራይ ሰራዊትን በመጠቀም በክልሉ ግጭት ለመቀስቀስ እየሰራ ነው መባሉን ተከትሎ በበርካቶች ዘንድ ተቃውሞም ተነስቶበታል። በዚህም በርካታ የሰራዊቱ አባላት ከካምፕ እያመለጡ ይገኛሉ የተባለ ሲሆን በአሁኑ ሰዓት የትግራይ ሰራዊት ታጣቂዎች ቀድሞ ከነበሩበት ወታደራዊ ክፍል እየጠፉ ነፃ መሬት ብለው ወደ ሰየሙት ያልታወቀ ቦታ በመሸሽ 21 የሚጠጋ ታጣቂ ያለው የኃይል አደረጃጀት ማቋቋማቸውም ተሰምተዋል። ይህ በእንዲህ እንዳለ ፕሬዝዳንት ኢሳያስ አፈወርቂ ከአንጋፋ ጄኔራሎቻቸው ጋር ታይተዋል የተባለ ሲሆን ወደብ ላይ ከጦር አዛዦቻቸው ጋር ሲያደርጉ የታዩት ምክክርም በሻዕቢያ ሰዎች ዘንድ ሲሰራጭ ተስተውለዋል። በኤርትራ ያሉት ወታደራዊ አመራሮች በዕድሜ እጅግ የገፉ የሚባሉ ሲሆኑ ፕሬዝዳንት ኢሳያስ አሁን በዙሪያቸው የሚገኙ ታማኝ የሚሏቸው በዕድሜ የገፉ የጦር አዛዦችም ናቸው። በእርግጥ በተለይም ባለፈው ዓመት በሞትና በስንብት የተወሰኑ አዛዦቻቸውን አጥተዋል። በኢትዮ ኤርትራ ጦርነት ወቅት በቡሬ ግንባር ጦር የመሩትና የኢሳያስ ታማኝ ሰው የሚባሉት ሜጀር ጄኔራል ኃይለ ሳሙኤል በቅጽል ስማቸው ቻይና፣ እንደዚሁም የብርጋዴር ጄኔራል ዳንኤል አብርሃም ቀብረንም ባለፈው ዓመት ኢሳያስ ፈጽመዋል። በትግራዩ ጦርነት ወቅት የትግራይ ሕዝብ ጭፍጨፋን በመምራት የሚታወቁት እነ ጄኔራል አበባው ታደሰም ሲያወድሷቸው የሚታወቁት ብርጋዴር ጄኔራል ኢዮብ ፍስሐይም በቅጽል ስማቸው ሃሊበይን ኢሳያስ አሰናብተው በቦታቸው ብርጋዴር ጄኔራል ፀሐዬ መኮንንን መተካታቸውን መዘገቡ አይዘነጋም። የሆነው ሆኖ መቼ እንደሆነ በግልጽ ባይታወቅም ኢሳያስ በዙሪያቸው ያሉ ወታደራዊ አዛዦቻቸውን በምጽዋ አግኝተው ሲያነጋግሩ ታይተዋል። የሻዕቢያ ሰዎች የፈንቅል ኦፕሬሽን ዝክርን ተከትሎም ከባህር ኃይልና ወደብ ልማት ጋር በተያያዘ የተደረገ ጉብኝትና ምክክር ነውም ብለውታል። እንዲያም ሆኖ እነዚህ አንጋፋ ጄኔራሎች ሻዕቢያ ደጋግሞ እያስተጋባ ያለው የልንጠቃ ነው ዘመቻና ወታደራዊ ዝግጅት ላይም እንደሚመክሩ ይታመናል። በሌላ ዜና የለማ መገርሳ ቤተሰቦች እስር የለውጡ ዋና መሪ ከሚባሉት አንዱ የነበሩትና የቀድሞው የኦሮሚያ ክልል ፕሬዝዳንት እንዲሁም የመከላከያ ሚኒስትር ሆነው በመጨረሻ ግን አልደመረም አልበለጽግም ብለው በቁም እስር ላይ የነበሩትና በአሁኑ ሰዓትም በጣሊያን ሮም ስደት ላይ የሚገኙት አቶ ለማ መገርሳ ታላቅ ወንድማቸው አቶ ደረጀ መገርሳን ጨምሮ አቶ አዳም ፈይሳና አቶ ጌቱ ተሾመ የተባሉ ሁለት ያጎት ልጆቻቸውና ሌሎች የቤተሰብ አባላት በምስራቅ ወለጋ ሂዳየ ጃሬ ወረዳ በሚገኝ እስር ቤት ውስጥ መታሰራቸው ተሰምተዋል። ወንድማቸው አቶ ደረጀ መገርሳም ለረጅም ዓመታት በወረዳው ውስጥ የመንግስት ሥራ ሲሰሩ እንደነበር፣ ሆኖም ከወራቶች በፊት ከሥራ ተባረው በግላቸው የግብርና ሥራዎች ላይ ተሰማርተው ይሰሩ ነበር የተባለ ሲሆን ነገር ግን በዛሬው ዕለት ምክንያቱ ባልታወቀ ሁኔታ በመንግስት ኃይሎች መታሰራቸውን የቅርብ ምንጮች ገልጸዋል። አብይ አህመድን ከእብደቱ ለመመለስ ቆርጬ ተነስቻለሁ ያለው ጀዋር መሐመድም የአቶ ለማ መገርሳን ቤተሰቦች መታሰርን አስመልክቶ ባጋራው መልእክት አገዛዙ የአቶ ለማ መገርሳን ዘመዶች በቁጥጥር ስር መዋሉን አረጋግጫለሁ። የታሰሩት ወንድማቸው ደረጀ መገርሳን ጨምሮ ሌሎችም አሉ። አቶ ለማ ከስልጣን ከተነሱ ጊዜ ጀምሮም በፖለቲካው ንቁ ሆነው ባይሳተፉም በወለጋ አካባቢ የሚኖሩ ዘመዶቻቸው ኢላማ ሆነዋል። ይህም የአብይን አለመተማመን ያሳያል ብሏል። ጀዋር የቤተሰቦቹን ትንኮሳም ከሰሞኑ አቶ ለማ ወደ ንቁ ፖለቲካዊ ተሳትፎ ሊመለስ ይችላል በሚል የሚናፈሰው ወሬን ተከትሎ ለማስፈራራት የተሰጠ ምላሽ ነውም ብሎታል። አቶ ለማ ዝምተኛና በፖለቲካው ንቁ እንዳይሆን ሊያስፈራሩት ይፈልጋሉ ሲልም አክሏል። ከአቶ ለማ መገርሳ ጋር ጥሩ ግንኙነት እንዳለው የሚናገረው አቶ ጀዋር መሐመድ ኢሳያስ ኢትዮጵያን ከአብይ ለማዳን ቆርጬ ተነስቻለሁ፣ አብይን ከእብደቱ ካላስቆምነው ሀገሪቱን ያጠፋታል፣ በኦሮሞ ሕዝብ እየነገደ ሀገር ሲያጠፋ ዝም ብለን አናይም፣ እንታገለዋለን ማለቱም ይታወሳል። ከወራቶች በፊትም የብልጽግናውን አገዛዝ ለመጣል በኦሮሚያ አዲስ ግንባር መፈጠሩና ይህም ግንባር በአቶ ለማ መገርሳ የሚመራው የወለጋ ቡድን፣ በጀዋር መሐመድ የሚመራው የአሩሲ ቡድን እንዲሁም በእናቶ ታዬ ደንዳ የሚመራው አኩራፊው የሸዋ ቡድን ሆኖ ጥምረት መመስረቱንና
ሊንጄሶ የሚባል አዲስ ታጣቂ ቡድንም እስከ ማቋቋም መድረሳቸውን እንዲሁም ቡድኑም በጃልመሮ ከሚመራው የኦሮሞ ነጻነት ሰራዊት ድጋፍ እንደሚደረግለት መናገሩ ይታወሳል። ጠቅላይ ሚኒስትር አብይ አህመድ ለስልጣን ያሰጋኛል የሚሉትን ማንኛውንም ኃይል ከማፈራረስና አስቀድመው እርምጃ ከመውሰድ ወደ ኋላ እንደማይሉም ይነገራል። አብይ በኃይል የሚሞክራቸው ካለም በመቶ ሺዎች የሚያልቁበት ትራጀዲ እንደሚፈጠር ከዚህ በፊት ማሳሰባቸው ይታወሳል። በኦሮሚያ ክልል ከፍተኛ ድጋፍ እንዳላቸው የሚነገርላቸውና በአሁኑ ሰዓት ጣሊያን ሮም የሚገኙት አቶ ለማ መገርሳ ባለቤታቸውና ልጆቻቸው በአሜሪካ ሚኒሶታ ሚኒያፖሊስ አካባቢ እንደሚኖሩም ተገልጿል። አቶ ለማ የጤናቸው ሁኔታም በአሁኑ ሰዓት በጥሩ ሁኔታ ላይ እንደሚገኝና ቤተሰቦቻቸውን ለመጠየቅም ወደ አሜሪካ እንደሚመላለሱ፣ ሆኖም በቋሚነት ግን በጣሊያን እንደሚኖሩም ተሰምቷል። ጠቅላይ ሚኒስትር አብይ አህመድም ለማ መገርሳን ወደ ኢትዮጵያ መጥተው አብረዋቸው እንዲሰሩ በቅርብ ሰዎች አማላጅ ልከው ጭምር በተደጋጋሚ ጊዜ ቢጠይቁም አቶ ለማ ግን ጥያቄውን ለመቀበል ፈቃደኛ ሳይሆኑ ቀርተዋልም ተብሏል። በመጨረሻም የተሰዋው ከፍተኛ የፋኖ አመራር የአማራ ፋኖ በጎጃም ምክትል ሰብሳቢና ወታደራዊ አዛዥ በሰጡት መግለጫ ሻለቃ መንበሩ ጌታዬ በውጊያ ላይ መገደሉን ገልጸዋል። ፋኖነት ራሱን ለአማራ ሕዝብ ቅዱስ መስዋዕትነት አድርጎ ማቅረብ ሲሆን በዚህ ሂደትም የአማራ የቁርጥ ቀን ልጆች አገዛዙን ፊት ለፊት እየተጋፈጡ ሺውን አንጋለው በክብር ለአማራ ነጻነት እየተሰዉ ነው ያለው ዝናቡ ልንገረው ሻለቃ መንበሩ ጌታዬ የዚህ ታሪካዊ ተጋድሎ አብሪ ኮከብና ግንባር ቀደም መሪ ከሆኑ ጀግኖች አንዱ ነበርም ብለዋል። ሻለቃ መንበሩ ጌታዬ ለሕዝብ ነጻነት ሲል የሞቀ ቤቱን ትቶ ከጓዶቹ ጋር ሌት ተቀን በዱር በገደል ሲንከራተት የነበረ ጓዳችንና መሪያችን ነበር። ጓድ ሻለቃ መንበሩ ጌታዬ ከሰሜኑ ጦርነት እስካሁኑ ባለው የህልውና ተጋድሎ የሰራው ጀብድና የመሪነት ጥበብ ልዩና አይረሴ ነበር ሲልም ገልጿል። ጓዳችን ሻለቃ መንበሩ የመብረቁ ተፈራ ብርጌድ አዛዥ ሆኖ ቀጠናው ላይ በሱ መሪነት ትላልቅ ጀብዶችን ሲፈጽም የቆየ ሲሆን በዚህም በሞጣ፣ በደጋ ዳሞት፣ በጎንጅ ቆለላ፣ በቢቦኝ፣ በሰዴና በደብረ ኤልያስ ድረስ በተባለበት ቦታ ሁሉ ጦሩን ይዞ አገዛዙ ላይ ከባድ ኪሳራ ሲያደርስ የቆየ ሲሆን በዚህ ሂደትም ባስመዘገበው ድንቅ የመሪነት ጥበብ የግዙፉ የተፈራ ዳምጤ ክፍለ ጦር ሰብሳቢ ሆኖ በዘመቻ አንድነት በሞጣ፣ በጎንጅ ቆለላ፣ በወይን ውሃ፣ በቢቡኝ ደጓ ሲሆን ትላልቅ ጀብዶችን የሰራ ሲሆን ለአብነትም ቢቡኝ ደጓ ጽዮን ላይ በመራው የአንድ ቀን ኦፕሬሽን ከ36 በላይ ጠላት ደምስሶ ምርኮኛና ቁስለኛ በየአይነቱ ያደራረበ ጀግና ነበር ሲል የአማራ ፋኖ በጎጃም ምክትል ሰብሳቢና ወታደራዊ አዛዥ ዝናቡ ልንገረው በሰጠው መግለጫ ጠቅሷል። መላው ሰራዊታችን፣ ህዝባችንና የትግላችን ደጋፊ በሙሉ በጓዳችን ሻለቃ መንበሩ ጌታዬና በተጨፈጨፉ ንጹሃን ስም ለምናውጀው ዘመቻ የወትሮ ዝግጁነታችሁን አጠናክራችሁ ትዕዛዝ እስክንሰጥ ድረስ በተጠንቀቅ እንድትቆሙ ጥሪ እናስተላልፋለንም ብለዋል። ክቡራን አድማጮቻችን ለሰዓቱ ብታደምጧቸው መልካም ይሆናሉ ያልናቸው መረጃዎች ይህንን ይመስላሉ። በሌላ መረጃ ተመልሰን እስከምንገናኝ ድረስ መልካም ቆይታ